ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓታችን ነው። በዛሬ ዜና ሰዓታችን ኢሰመኮ በትግራይ ክልል ከ18 ዓመት ዕድሜ በታች የሆኑ ልጆች ጭምር በብዛት ለአስገዳጅ ውትድርና እየታፈሱ ስለመሆኑና በትግራይ ጉዳይ ስላወጣው አጠቃላይ ሪፖርት፣ ለ19 ዓመታት የሶማሊያን የሰላም ማስከበር ተልዕኮ ስትደግፍ የቆየችው አሜሪካ የምትሰጠውን ድጋፍ ልታቋርጥ ስለመሆኑ፣ ኢራን ለቀድሞ ጠቅላይ መሪዋ አያቶላህ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ማስጀመሯንና ሌሎች ጥንቅሮችን አዘጋጅተንላችኋል። ከዜናዎቹ ጋር ጽዮን ላይ ኮናብሪያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ኢሰመኮ በትግራይ ክልል ከ18 ዓመት ዕድሜ በታች የሆኑ ልጆች ጭምር በብዛት ለአስገዳጅ ውትድርና እየታፈሱ መሆኑን ገለጸ። በዛሬው ዕለት ቅዳሜ ሰኔ 27 ቀን 2018 ዓ.ም በትግራይ ክልል ሁኔታ ዙሪያ ባወጣው ሪፖርት በክልሉ እየተፈጸመ ነው ያለውን ወጣቶችን በግዳጅ ወደ ውትድርና የማሰማራት፣ በሀሳብና አስተያየት ነጻነት ላይ የሚደረጉ ገደቦችን እንዲሁም ክልሉን ከሌሎች ክልሎች ጋር በሚያዋስኑ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችና ግጭቶች ያስከተሏቸውን አሳሳቢ የሰብአዊ መብት ሁኔታዎች በቅርበት በመከታተል ላይ እንደሚገኝ አስታውቋል። ኮሚሽኑ እያደረኩት ነው ባለው ክትትል ክልሉ የትግራይ ሕዝብን ህልውና ለመጠበቅ በሚል ርዕስ ወጣቶችን በግዳጅ ወደ ውትድርና የማሰማራት የውሳኔ ሰነድ ወይንም ህግ ማውጣቱንና ስራ ላይ ማዋሉን ለመገንዘብ እንደቻለ ገልጿል። ይህ ህግ የወጣው ደግሞ በፕሪቶሪያ ስምምነት መሰረት የፈረሰውና ዳግም በመሰብሰብ በተመሰረተው ምክር ቤት ነው ያለው። ኮሚሽኑ ይህ ተግባር የፕሪቶሪያን ስምምነት የሚጥስ ከመሆኑ ባሻገር በኢፌዴሪ ህገ መንግስት አንቀጽ 51ና 52 መሰረት ለፌዴራል መንግስትና ለክልሎች የተሰጠውን የስልጣን ክፍፍል የሚጻረር እንዲሁም በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 7 መሰረት የሀገርና የህዝብ መከላከያ ደህንነትና የፖሊሲ ኃይል አደረጃጀትን እንዲሁም መሰረታዊ ሰዎች ሰብአዊ መብቶችና የሀገር ደህንነት ጉዳዮች የመወሰን ኃላፊነትን በተመለከተ የተደነገገውን የሚጻረር ነው ብሏል። ኢሰመኮ በትግራይ ምክር ቤት የወጣው ሰነድ ያካተታቸውና ኮሚሽኑ የሰብአዊ መብት ጥሰት ሲል የጠራቸውን ዝርዝር ህጎችን በሪፖርቱ አካቷል። በመሆኑም ህጻናትና ሌሎች ለመብት ጥሰት የተጋላጭ የሆኑ ሰዎችን በግዳጅ ለወታደራዊ መልመላ ወይም ለጦርነት ማሰማራት የህገ መንግስቱን ዓለም አቀፍ የሰብአዊ መብቶች ስምምነቶች መርሆችና ድንጋጌዎችን እንዲሁም በ1949 የጄኔቫ ስምምነቶች የጋራ አንቀጽ 3ና በዓለም አቀፍ ልማዳዊ ሰብአዊነት ህግ የተደነገጉ መርሆችን የሚጥስ ነው። ይህ ተግባር ከመንግስት ውጪ ባለ ታጣቂ ቡድን የሚፈጸም በመሆኑም እንደ ጉልበት ብዝበዛ ብሎም እንደ ጦር ወንጀል ሊቆጠር የሚችል ነው ያለው ኢሰመኮ። ኮሚሽኑ ይህንን ተከትሎ የኢፌዴሪን የአህጉሪቱን እንዲሁም የዓለም አቀፍ የሰብአዊ መብት ህጎችን በማስቀመጥ በክልሉ የሚንቀሳቀሰውን ታጣቂ ኃይል ጨምሮ ሁሉም የሚመለከታቸው አካላት ውጥረትና ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ፣ የሰብአዊ መብቶችን በተሟላ ሁኔታ እንዲያከብሩና የፖለቲካ ልዩነቶችን በውይይት በምክክርና በህግ አግባብ በሰላማዊ መንገድ ብቻ እንዲፈቱ ጥሪ አቅርቧል። ኮሚሽኑ አክሎም ክልሉ በአጎራባሽ ክልሎች ድንበር ላይ ግጭቶችን እየፈጸመ እንደሚገኝም በመጥቀስ ከሷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቅርቡ በክልሉ ወጣ የተባለው የግዳጅ ወታደራዊ ሰነድ ዓለም አቀፍ ህግን የጣሰ ህገ መንግስታዊ መሰረት የሌለውና ለተደራራቢ ከፍተኛ ለሆነ የሰብአዊ መብቶች ጥሰቶች ምክንያት በመሆኑ በአስቸኳይ ተፈጻሚነቱ እንዲቆም መጠየቃቸውም ነው በሰብአዊ መብት ሪፖርቱ የተካተተው። ከሰሞኑ በትግራይ በስፋት እየተተገበረ ነው ስለተባለው የአፈሳ ድርጊት ተጠይቀው ለጋዜጠኞች ማብራሪያ የሰጡት የህወሓት ጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር የሐሰት መረጃ ነው ያሉ ሲሆን በክልሉ ሌላ ሽብርና ድንጋጤ ለመፍጠር ታስቦ የተዘጋጀ ፕሮፓጋንዳ ነው ሲሉ ነው የገለጹት። ይሁንና በክልሉ ከተለያዩ ስፍራዎች በማህበራዊ ሚዲያ ላይ የሚሰራጩ ምስሎች በክልሉ የግዳጅ አፈሳ እየተከናወነ መሆኑን እያሳዩ ይገኛሉ። በዚህ ጉዳይ ላይ ትችት ሲያቀርቡ የነበሩት የቀድሞ የህወሓት አባልና የአሁኑ የስምረት ፓርቲ ምክትል ሊቀመንበር ፕሮፌሰር ክንደያ ገብረ ህይወት ድርጊቱን እብደት ሲሉ ጠርተውት በጉዳዩ ላይ ዝምታን መምረጥ የህዝቡን ስቃይ የሚያበረታታ ነው ሲሉ ተደምጠዋል። ለ19 ዓመታት የሶማሊያን የሰላም ማስከበር ተልዕኮ ስትደግፍ የቆየችው አሜሪካ የምትሰጠውን ድጋፍ ልታቋርጥ መሆኑ ተሰማ። አሜሪካ ከቀጣዩ የአውሮፓውያን ዓመት ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚያሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምትሰጠውን ድጋፍ እንደምታቆም ሁለት ሰነዶች ማመልከታቸውን የሮይተርስ ዘገባ አመልክቷል። በሶማሊያ የተባበሩት መንግስታት ድርጅት የሚያሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ ከመጀመሩ በፊት በተለያዩ ጊዜያት እንዲሁም ይህ ተልዕኮ ከተጀመረ ጊዜ ጀምሮ በቋሚነት የፋይናንስና ተያያዥ ድጋፎች ስታደርግ የቆየችው አሜሪካ በፕሬዝዳንት ትራምፕ መንግስት ውሳኔ ከዚህ ተልዕኮ ለመውጣት መወሰኗን የታወቀው። አሜሪካ አጠቃላይ በጀቱ $500 ሚሊዮን የሆነውን ተልዕኮ ለሚደግፈው የመንግስታቱ ድርጅት የሞቃዲሾ ጽህፈት ቤት ከዚህ ዓመት በኋላ ድጋፍ እንደማትሰጥ ለአፍሪካ ህብረት አሳውቃለች። ዩናይትድ ስቴትስ በሶማሊያ ለሚገኘው የተባበሩት መንግስታት የድጋፍ ቢሮና ለቀድሞ ተተኪዎቹ ወደ አጠቃላይ $2 ቢሊዮን የሚጠጋ መዋጮ ያደረገች ሲሆን በተጨማሪ
በተጨማሪም በሀገሪቱ ለተሰማሩ የአፍሪካ ወታደሮች አሚሶም እና አትሚስን ጨምሮ ከ1.6 ቢሊዮን ዶላር በላይ ቀጥተኛ ድጋፍ ሰጥታለች። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሀገራቸው ከዚህ በኋላ የአፍሪካ ህብረት ተልእኮን የሚያግዘውን የተባበሩት መንግስታት አካል እንደማትረዳ ለሮይተርስ ማረጋገጣቸው በዘገባው ላይ ሰፍሯል። አሜሪካ ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ስትሰጥ ብትቆይም ሶማሊያ አልሸባብን ማዳከምና መቆጣጠር ወይም ደህንነቷን በራሷ መቆጣጠር አልቻለችም በማለት ድጋፉን ለአሜሪካ ጥቅም ተጨባጭና ቀጥተኛ እንድምታ ወዳላቸው ጉዳዮች እንደምታዞርም ቃል አቀባዩ ተናግረዋል። በሶማሊያ የመከላከያ ሚኒስቴር የቀድሞ ዋና ዳይሬክተርና አሁን የሶማሊያ ፓርላማ አባል የሆኑት አህመድ ኮሺን ውሳኔውን በሶማሊያ ላይ ከባድ ተጽዕኖ እንደሚኖረው ገልጸዋል። በተባበሩት መንግስታት በኩል የሚቀርበውን ድጋፍ የሚሸፍን ሌላ አካል የማይገኝ ከሆነ በሶማሊያ የአፍሪካ ህብረት ተልእኮ ስራውን ሊቀጥል እንደማይችል ጉዳዩን በቀጥታ የሚያውቁ ሁለት ዲፕሎማቶች መናገራቸውም ተዘግቧል። የተባበሩት መንግስታት ቃል አቀባይ ስቴፋን ዱጃሪክ ድርጅታቸው የአሜሪካን ውሳኔ እንደሚያውቅና በጉዳዩ ላይ ከአፍሪካ ህብረት ከሶማሊያ ፌዴራል መንግስትና ከሌሎች አጋሮች ጋር ውስጣዊ ውይይት እያደረጉ መሆናቸውን ተናግረዋል። ኢራን ለቀድሞ ጠቅላይ መሪዋ አያቶላ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት አስጀመረች። ለኢራኑ የበላይ መሪ ለአሊ ኻሜኒ የሚከናወነውን የቀብር ስነ ስርዓት ዛሬ በይፋ መጀመሩን የሀገሪቱ ብሔራዊ ቴሌቪዥን አስታውቋል። የኢራን ባለስልጣናት በሚቀጥሉ 3 ቀናት ውስጥ ለ3 አስርት ዓመታት ተኩል ሀገሪቱን ለገዟት መሪ ክብር ለመስጠት በቴህራን ብቻ ከ15 እስከ 20 ሚሊዮን የሚደርሱ ተሳታፊዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። ኢስላማዊቷ ሪፐብሊክ ከ1989 ጀምሮ በቁጥር 1 መሪነት ያስተዳደሩትና ባለፈው ፌብሩዋሪ 28 በአሜሪካ እስራኤልና ኢራን ጦርነት የመጀመሪያ ቀን በ86 ዓመታቸው የተገደሉትን ኻሜኒን ለመዘከር የ6 ቀናት የቀብር ስነ ስርዓት ታቅዷል። ይህ ክስተት በተለይም የአባታቸውን መገደል ተከትሎ ከአንድ ሳምንት በኋላ የበላይ መሪ ተደርገው የተሰየሙትን ነገር ግን እስካሁን በህዝብ ፊት ያልታዩትን የኻሜኒን ልጅና ተተኪ ሞጅታባ ኻሜኒን ፍንጭ ለማግኘት ይረዳል ተብሎ ይጠበቃል። የበቀል ምልክት የሆነውን ቀይ ባነር የያዙ በሺዎች የሚቆጠሩ ሀዘንተኞች በቴህራን ሰፊ የግራንድ ሞሳላ ሃይማኖታዊ ህንጻ ቅጥር ግቢ ውስጥ የኻሜኒን የሬሳ ሳጥን እስኪመጣ ድረስ በመጠባበቅ ላይ መሆናቸውን የኤኤፍፒ ዘገባ አመላክቷል። ሀዘንተኞች ወደ ስፍራው ለመድረስ በርካታ ኪሎ ሜትሮችን በእግራቸው ሲጓዙ እንደነበር የሚያሳዩ ምስሎችም በዘገባዎች ላይ ታይተዋል። የሬሳ ሳጥኑ እስከ ሰኞ ድረስ በክብር የሚቀመጥ ሲሆን በእለቱም በቴህራን ጎዳናዎች ላይ የሽኝት ሰልፍ ይደረጋል። እንዲሁም ማክሰኞ እለት ወደ ሃይማኖታዊ ማዕከል ኮም የሚጓዝ ሲሆን ረቡዕ እለት ደግሞ በጎረቤት ኢራቅ ወደሚገኙት የሺአ ሙስሊሞች ቅዱሳን ከተሞች ያመራል ተብሎ ይጠበቃል። በመጨረሻም ሐሙስ ዕለት በሰሜን ምስራቅ ኢራን በሚገኘው የኻሜኒ የትውልድ ከተማ መሽሃድ ቀብሩ ይፈጸማል የተባለው። ከጦርነቱ የተረፉ ባለስልጣናት አርብ ዕለት ሀዘናቸውን የገለጹ ሲሆን የአንድነት ግንባርም አሳይተዋል። ከነዚህም መካከል በዩኤስ ንግግሮች ላይ ዋነኛ ተደራዳሪ የነበሩት የፓርላማው አፈ ጉባኤ መሐመድ ባገር ቃሊባፍ ይገኙበታል። ክብራቸውን ከገለጹ ከፍተኛ የኢራን ባለስልጣናት መካከል የቀድሞ መሪ ኻሜኒ በተገደሉበት ጥቃት ከተገደሉ በኋላ ተደማጭነቱ ከፍተኛ የሆነውን የአብዮታዊ ጥበቃ ጦር አዛዥ ሆነው የተሾሙት ነገር ግን ከዚያ ወዲህ ያልታዩት አህመድ ቫሂዲም ይገኙበታል። በጥቃቱ የተገደሉ ሌሎች ዘመዶቻቸውም አብረው የሚቀበሩ ሲሆን ከነዚህም መካከል የአሊ ኻሜኒ ህፃን የልጅ ልጅ ትገኝበታለች። መቄዶኒያ ከ100 ሚሊዮን ብር በላይ የሚገመቱ የህንጻ ማጠናቀቂያ እቃዎችን መረከቡን አስታወቀ። መቄዶኒያ የበጎ አድራጎት ድርጅት ከህዝብ በተሰበሰበ የገንዘብ ድጋፍ ለጀመረው ግዙፍ የህንጻ ማጠናቀቂያ የሚሆኑ የቀሩ እቃዎችን መረከቡን ይፋ አድርጓል። በጎ አድራጎት ድርጅቱ ከዚህ በፊት 111 እንዲሁም ከአሁኑ ጋር በአጠቃላይ 113 ኮንቴነር የፊኒሽንግ እቃዎችን መረከቡን ለጣቢያችን በላከው ደብዳቤ ያሳውቋል። እነዚህ እቃዎች ከ100 ሚሊዮን ብር በላይ የሚያወጡና መቄዶኒያ በአዲስ አበባ ለጀመረው የአረጋውያን መኖሪያ ህንጻ ለማጠናቀቅ የሚጠቅሙ ቁሳቁሶች ናቸው። ለዚህ ህንጻ ማጠናቀቂያ ዘንድሮን ጨምሮ በተለያዩ ጊዜያት መገናኛ ብዙሃን፣ ታዋቂ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች እንዲሁም አጠቃላይ ህብረተሰቡ በገንዘብም ሆነ በቁሳቁስ ድጋፍ ሲሳተፍና ሲያስተባብር መቆየቱ ይታወሳል። ድርጅቱ ለተደረገለትና ወደፊትም ለሚደረግለት ትብብርም ምስጋናን አቅርቧል። ቴክኖ ሞባይል አዲሱን የቴክኖ ካመን 50 ስማርት ስልክ በመጠቀም የተነሱ የ100 ፎቶዎችን ኤግዚቢሽን በይፋ አስጀመረ። ቴክኖ ሞባይል ከአዲስ አበባ ቱሪዝም ቢሮና ከቦርድ ሴልፎን አዲስ ጋር በመተባበር በህፃናትና ወጣቶች የቲያትር ኮምፕሌክስ ለ10 ቀናት የሚቆይና የኢትዮጵያን ገጽታ የሚዳስስ ልዩ የፎቶ ኤግዚቢሽን በይፋ አስጀምሯል። በአዲስ አበባ እየተካሄደ በሚገኘው በዚህ የ100 ቀናት መርሃ ግብር ቴክኖ ሞባይል ካመን 50 ስልኮችን በመጠቀም ከተለያዩ የኢትዮጵያ ክፍሎች የተነሱ 100 የሚሆኑ አዳዲስና ጥራት ያላቸው
ያላቸው የቱሪዝም መዳረሻዎች እንዲሁም የታሪካዊ ቦታዎች ምስሎችም ለእይታ ቀርበዋል። ይህ የፎቶ ኤግዚቢሽን ለሶስተኛ ጊዜ የሚካሄድ ሲሆን በዚሁ ስነ ስርዓት ላይ ይፋ የሆነው የካሞን 50 ስማርት ስልክ ለፎቶግራፍ ጥበብ ልዩ ትኩረት የሰጠ መሆኑ ተገልጿል። የዘንድሮ ኤግዚቢሽን ለየት የሚያደርገውም ቴክኖ ኢትዮጵያ ከአዲስ አበባ ቱሪዝም ቢሮና ከህጻናትና ወጣቶች ቲያትር ጋር በጋራ ለመስራት የሚያስችለውን ስምምነት በመፈራረሙ እንደሆነ አዘጋጆቹ ገልጸዋል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ ሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጽዮን ላይኩን ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ውድ ጊዜ ከልብ ያመሰገንን ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።